And we begin this Sunday morning with President Trump's new message to Iran, with the commander-in-chief ordering a powerful and deadly attack against Iranian-backed Houthi rebels in Yemen. ትራምፕ ስልጣን ከያዙ በኋላ የመጀመሪያውን ወታደራዊ ጥቃት በየመን ላይ እንዲካሄድ አድርገዋል። በተጨማሪም የህወሓት ጄኔራሎች የሁለት ዓመታቱ ጦርነት ከመጀመሩ በፊት የነበረው አይነት ወታደራዊ ሰልፍና ትርኢት የተመለሱ መሆኑን የሚያመለክቱ መረጃዎች እየወጡ ነው። በመግቢያችን ላይም የተከታተላችሁት ከዚሁ ጋር የተያዙትን መረጃዎች ነው ይዘናቸዋል። ከልብ የመነጨ የከበረ ሰላምታችን በያላችሁበት ይድረሳችሁ። ውድ የፈታ ዴይሊ ቤተሰቦች እንዴት አረፈዳችሁ? ለሰዓቱ የመራረጥናቸውን መረጃዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። የህወሓት ጄኔራሎች አዲስ ወታደራዊ ዝግጅት የሚመስል ወታደራዊ ትርኢትን አሳይተዋል። ቅድመ ጦርነት አይነት ይዘት ያላቸው እንቅስቃሴዎች አሁንም መልሰው በክልሉ በአዲስ መልኩ እየታዩ ነው። ኤርትራም በሌላ አቅጣጫ አሰምታለች። በዚሁ ዙሪያ ጥንቅራችን የሚያደርሳችሁ መረጃ አለ። ከራያ አላማጣ በስተደቡብ በምትገኘው መሆኒ በተከፈተ ተኩስ የሰው ሕይወት ማለፉ ተሰምቷል። የነደብረጽዮንን ቡድን ይደግፋሉ የተባሉ ኃይሎች በከፈቱት ተኩስ በራያ ከባድ ውጥረት ነግሷል። መረጃው የጥንቅራችን አካል ነው። የኢትዮጵያ አየር ኃይል ለሁለተኛ ጊዜ ከባድ የአየር ድብደባ መፈጸሙ ተነገረ። የትና መቼ የሚለውን በተመለከተ ዘርዘር ያለ ዘገባ ይዘናል። በትግራይ የተፈጠረው ለሰላም ስምምነቱና ለሰብአዊ መብቶች ጥሰት ስጋት የሆነው ውጥረት በሰላም እንዲፈታ ኢሰመኮ አሳሰበ። የኢትዮጵያ ሰብአዊ መብት ኮሚሽን ትግራይን በተመለከተ ያወጣውን ዘገባ አክለናል። ባለፉት ሳምንታት ትንሽ ጋብ ብሎ የነበረው የመሬት መንቀጥቀጥ ትላንት ምሽቱን ጠንክሮ ተሰምቷል። በተከታታይ መሬት መንቀጥቀጥ የተከሰተ ሲሆን ንዝረቱ አዲስ አበባና ሌሎች ከተሞች ተሰምቷል። ዝርዝሩን እናደርሳለን። ከአርባ ምንጭ ንግስ ጉዞ ሲመለሱ በአሳዛኝ ሁኔታ ህይወታቸው ስላለፉት ምዕመናን አርቲስት ዮሴፍ ገብሬ ጆሲ ኢን ዘ ሃውስ ከክስተቱ ጋር በተያያዘ የገጠመውን ከባድ ሐዘን ያስተላለፈበት መልእክት በርካቶችን አሳዝኗል። መረጃውን እናደርሳለን። ፕሬዝዳንት ዶናልድ ትራምፕ ስልጣን ከያዙ በኋላ በየመን የመጀመሪያ የተባለውን መጠነ ሰፊ ወታደራዊ ጥቃት እንዲሰነዘር ያደረጉ መሆኑን እንዲሁም ትራምፕ የአሜሪካ ድምጽ ቪኦኤ ላይ መዝመታቸውን የሚመለከት መረጃ አካተናል። አብራችሁን ቆዩ። የምንለቃቸው ለታይ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የህወሓት ጄኔራሎች ወታደራዊ ዝግጅት ኤርትራ ድምጿን አሰማች። የህወሓት ጄኔራሎች አሁንም መልሰው ጦር እያደራጁ ወታደራዊ ትርኢቶችንም ጭምር እያካሄዱ መሆኑን የሚያመለክቱ መረጃዎች ከወደ ትግራይ እየወጡ ነው። ኤርትራ ደጋግማ ድምጿን እያሰማች ነው። በትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳ ደብዳቤ ከኃላፊነታቸው የተነሱትን ብርጋዴር ጄኔራል ምግባ ኃይለን ጨምሮ ሌሎች ጄኔራሎችም ጭምር የተሳተፉበት ወታደራዊ ሰልፍ በትላንትናው ዕለት በአድዋ ከተማ ተካሂዷል። ይኸው ሰልፍ የመጽሐፍ ምረቃ የሚል ሽፋን የተሰጠውም ነው። ህወሓትና የፌዴራሉ መንግስት የተፈራረሙት የፕሪቶሪያው ስምምነት አንቀጽ 7 ህወሓት ታጣቂዎቹን ትጥቅ እንዲፈቱ ከማድረግ ባሻገር አዳዲስ ታጣቂዎችን ማሰልጠንና ማስታጠቅ እንደሌለበት፣ ታጣቂዎችን ከቦታ ቦታ ማንቀሳቀስና ማስፈር እንደማይችል፣ እንደዚሁም በግጭት ቀስቃሽ እንቅስቃሴ ውስጥ ጭምር መግባት እንደሌለበት በጥብቅ የደነገገው ነው ይታያል። ሆኖም ከተወሰኑ ጊዜያት ወዲህ በትግራይ የሚታዩ ወታደራዊ እንቅስቃሴዎች ግን ሙሉ ለሙሉ ከዚህ ስምምነት አንቀጽ ውጭ ሆነው ነው የሚታዩት። የህወሓት ወታደራዊ አመራሮች ታጣቂዎችን ከቦታ ቦታ በማንቀሳቀስም በተለያዩ አካባቢዎች ግጭቶች እንዲፈጠሩ ጭምር እያደረጉ መሆኑን የሚያመለክቱ መረጃዎች ከዚያው ከትግራይ እየወጡ ይገኛሉ። እስካሁን ባለው ሁኔታ በዚያው አዳዲስ ወታደራዊ እንቅስቃሴ ዙሪያ የስምምነቱ አካል የሆነ የፌዴራሉ መንግስት ያለው ነገር የለም። ህወሓት የሁለት ዓመታቱ የእልቂት ጦርነት ከመፈጠሩ በፊት በትግራይ በርካታ ህዝባዊ ስብሰባዎችን ሲያደርግ የነበረ ሲሆን ተመሳሳይ ወታደራዊ ትርኢቶችም ጭምር ይታዩ ነበር። ይህ በእንዲህ እንዳለ ከፕሪቶሪያው ስምምነት አፈጻጸምና ከቀጠናው ፖለቲካ ጋር አያይዘው ሀሳባቸውን ያሰፈሩት የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የፕሪቶሪያው ስምምነት በተፈረመ በቀናት ጊዜ ውስጥ እንዲፈጸም በስምምነቱ ላይ የተቀመጠ ነበርም ሲሉ አስታውሰዋል። አሁን ጉዳዩ ከሁለት ዓመታት በኋላ ከህወሓት ለሁለት መከፈል ጋር ተያይዞም ሊነሳ የሚችል ተደርጎ መታየት የሚችልበት ሁኔታ አለመኖሩን የጠቆሙት ሚኒስትሩ ጉዳዩ ከቀጠናው የባህር በር መውጫና የግዛት ጥያቄ ጋር ተያይዞ የተወሳሰበ መሆኑንም አክለዋል።
በቀጣይ መረጃ በራያ የተከፈተው ተኩስ። ከራያ አላማጣ በስተደቡብ በምትገኘው መሆኒ በተከፈተ ተኩስ የሰው ሕይወት ማለፉ ተሰምቷል። የነደብረ ጽዮንን ቡድን ይደግፋሉ የተባሉ ኃይሎች በከፈቱት ተኩስ በራያ ከባድ ውጥረት ነግሷል። በመሆኒ የትግራይ ክልል ጊዜያዊ አስተዳደር ማህተም ለመንጠቅ በተፈጠረ አለመግባባት ተኩስ መከፈቱን የታወቀው። ተኩሱን ተከትሎ የሰው ሕይወት ማለፉን ከስፍራው የወጡ መረጃዎች አመልክተዋል። ህወሓት በትግራይ በሚገኙ ዞኖች ውስጥ የጊዜያዊ አስተዳደሩን አመራሮች በማንሳት የራሱን መዋቅር እየዘረጋ ሲሆን ይህን ተከትሎ ባሳለፍነው ሳምንት በአዲ ጉደም ከተማ መሰል ውጥረትና ግርግር እንደተፈጠረ ይታወቃል። የትግራይ ሰራዊት አባላት ማክሰኞ ዕለት የአዲ ጉደም ከተማ ጽሕፈት ቤትን በኃይል ይዘው የከተማውን ከንቲባ በቁጥጥር ስር በማድረግ ከንቲባውንና ምክትላቸውን ጨምሮ የካቢኔ አባላት ደግሞ ከቤታቸው መወሰዳቸው ተዘግቧል። በመሆኑም አርሚ 23 እየተባለ የሚታወቀው የህወሓት ታጣቂ ክንፍ ተኩስ እንደከፈተና የጊዜያዊ አስተዳደሩ ማህተም ለመንጠቅ ባደረገው ጥረት ከፍተኛ ውጥረት ተፈጥሯል ሲሉ ነው ነዋሪዎች የገለጹት። አንድ የሚሊሻ አባል በተኩስ ልውውጡ ሕይወታቸው አልፈው በትላንትናው ዕለት ሥርዓተ ቀብራቸው እንደተፈጸመ ለማወቅ ተችሏል። የመረጃ ምንጮች የሟች ቁጥር ከዚህም ከፍ ሊል እንደሚችል በመናገር ውጥረቱ ከባድ እንደነበር አብራርተዋል። ዶክተር ደብረጽዮን ገብረ ሚካኤል የሚመሩት የህዝባዊ ወያነ ሓርነት ትግራይ ህወሓት ቡድንን የሚደግፉ የትግራይ ኃይሎች ከፍተኛ አዛዦች በተለያዩ የትግራይ አካባቢዎች የመንግስት መስሪያ ቤቶችን እየተቆጣጠሩ ሲሆን በእነርሱ የተሾሙ ግለሰቦችን በኃይል ቢሮዎችን መቆጣጠር ጀምረዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የመንግስትን መዋቅር አፍርሰዋል በሚል 4 የሰራዊት አዛዦችን ማገዳቸው ይታወቃል። በእነርሱ የተሾሙ ግለሰቦችን በኃይል ቢሮዎችን መቆጣጠር ጀምረዋል። የትግራይ ጊዜያዊ አስተዳደር የፌዴራል መንግስት በክልሉ ጣልቃ መግባትን ጨምሮ የትኛውንም አይነት ድጋፍ ለማድረግ በቂ ምክንያት እንዳለው ተናግረዋል። በትግራይ ለወራት የቆየውና ከጊዜ ወደ ጊዜ እየተባባሰ ያለው ውጥረትና ፍጥጫ በህዝቡ ላይ ከፍተኛ ስጋት ፈጥሯል። አሁን ላይ የመሆኒ ከተማ ከሚገኝበት ደቡባዊ ትግራይ ዞን ውጪ ሙሉ በሙሉ በሚባል ሁኔታ በትግራይ ክልል የጊዜያዊ አስተዳደር መዋቅር መፍረሱ ነው የተገለጸው። ከ3 ወራት በላይ በሁለቱ የህወሓት አንጃዎች ፍጥጫ መነታረኪያ አንዱ አጀንዳ ሆኖ የቆየው የመቀለ ከተማ አስተዳደር ጉዳይም በነደብረ ጽዮን ቡድን አዲስ ሹም ወደ ስራ ገብቷል። ከ3 ወራት በላይ ዝግ የነበረው የመቀለ ከተማ የከንቲባ ጽሕፈት ቤት ተከፍቶ ደብረጽዮን ገብረ ሚካኤል የሚመሩት ህወሓት የመደባቸው ከንቲባ ባለፈው ሳምንት ገብተውበታል። የምስራቃዊ ዞንና የአዲግራት ከተማ አስተዳደሮችም እንዲሁ ደብረጽዮን ገብረ ሚካኤል በሚመሩት ህወሓት ቁጥጥር ስር ውለዋል። በደቡባዊ ምስራቅ ዞን አዲጉዶም፣ የሳምረ እንዲሁም የሀገረ ሰላም ከተሞች የጊዜያዊ አስተዳደሩ መዋቅሮች በህወሓት ተመራጮች መተካታቸው ተገልጿል። በቀጣይ ርዕስ የኢትዮጵያ አየር ኃይል ሁለተኛ ዙር ድብደባ። የኢትዮጵያ አየር ኃይል ለሁለተኛ ጊዜ በሶማሊያ አየር ድብደባ መፈጸሙ ተነገረ። ጥቃቱ የተሰነዘረው በደቡባዊ ሶማሊያ መካከለኛው ሻቤል ግዛት ላይ ነው። ዕለቱን ባሳለፍነው ቅዳሜ ኢትዮጵያ አየር ጥቃትን በአልሸባብ ይዞታዎች ላይ ያነጣጠረ ነበር ተብሏል። በጥቃቱ 3 ሰዎች ሲገደሉ መሰረተ ልማቶች ወድመዋል ሲል ሶማሊያ ጋርዲያን የተሰኘ የሶማሊያ ዜና ምንጭ ዘግቧል። ኢትዮጵያ በአሁኑ ኢላማ ያደረገችው ኤልባድና ጂሊብ የተሰኙት 2 ስፍራዎችን ነው። ከሳምንት በፊት በተመሳሳይ ኢትዮጵያ በሶማሊያ አልሸባብን ለመክታት የሚደረገውን ዘመቻ በአየር ተቀላቅላ ነበር። አሜሪካ፣ ኤምሬትስና ቱርክ በአየር ድብደባው እየተሳተፉ ነው። ኢትዮጵያ አየር ድብደባውን ያደረገችው አልሸባብ ወደ ሞቃዲሾ የሚያደርገው ግስጋሴ እየጨመረ መንገዱም እየቀረበ በመምጣቱ ነው። ሻቤል ክልል ለዚህ በጣም ቁልፍ የሆነች ግዛት ናት። የኢትዮጵያ መከላከያ ስለ አየር ድብደባው በይፋ እስካሁን የገለጸው ነገር የለም። ድብደባው ግን ኢትዮጵያና ሶማሊያ አልሸባብ ታጣቂዎች የሰረጉባቸውን ቦታዎች የማጽዳት ስምምነት መሰረት የተከወነ ነውም ተብሏል። ይህ አካሄድ ግን የንጹሃን ሰዎች ሞት እንዳያበራክት መስጋቱን ሶማሊያ ጋርዲያን አመልክቷል። በቀጣይ መረጃ ስለ ትግራይ ቀውስ የኢሰመኮ ማሳሰቢያ። በክልሉ የተፈጠረው ውጥረት በሰላም እንዲፈታ ጠየቀ። በትግራይ የተፈጠረው ለሰላም ስምምነቱና ለሰብአዊ መብቶች ጥሰት ስጋት የሆነ ውጥረት በሰላም እንዲፈታ ኢሰመኮ አሳሰበ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በትግራይ ክልል በሁለት የህወሓት ቡድኖች መካከል የተፈጠረው ውጥረት የፕሪቶሪያው የሰላም ስምምነት በተሟላ መልኩ እንዳይፈጸም የሚያደርግና የሰብአዊ መብቶች ጥሰት ስጋት የሚፈጥር በመሆኑ በሰላም እንዲፈታ አሳስቧል። በፌዴራል መንግስትና በህወሓት መካከል ሲካሄድ የነበረው ጦርነት በደቡብ አፍሪካ ፕሪቶሪያ ጥቅምት 2015 ዓ.ም በተፈረመ የሰላም ስምምነት መቋጨቱን ተከትሎ በክልሉ የተቋቋመውን ጊዜያዊ አስተዳደር በሚመራው ህወሓት አባላት መካከል በዋናነት የፓርቲ ጉባኤ መካሄድ አለበትና የለበትም በሚል ጉዳይ በሁለት ጎራ ተከፋፍለዋል። በሊቀመንበር ዶክተር ደብረጽዮን የሚመራው ቡድን ባለፈው ዓመት ነሐሴ ወር ምርጫ ቦርድና የኢትዮጵያ መንግስት እውቅና የነፈገውን የመዳን ጉባኤ ያካሄደ ሲሆን የፓርቲው ምክትል ሊቀመንበር በነበረውና የጊዜያዊ አስተዳደሩ ፕሬዝዳንት በሆነው አቶ ጌታቸው ረዳ የሚመራው ጉባኤን በመቃወም ሳይሳተፍ ቀርቷል። ሁለቱ ቡድኖች ከዚያን ጊዜ ጀምሮ እርስ በርሳቸው በመግለጫ መወጋገዛቸው የተለመደ ቢሆንም አቶ ጌታቸው መጋቢት 1 2017 ዓ.ም በ3 የትግራይ ከፍተኛ ወታደራዊ አመራሮች ላይ እግድ ከጣሉ በኋላ
ውጥረት ከፍተኛ ደረጃ ላይ ደርሷል። ኢሰመኮ በመግለጫው አቶ ጌታቸው እግድ ከጣሉ በኋላ የህወሓት ተወካይ መሆናቸውን የሚገልጹት አካላት በተለያዩ የክልል አካባቢዎች የጊዜያዊ አስተዳደሩን የመንግስት ተቋማት ለመቆጣጠር እንቅስቃሴ ማድረጋቸውን ተከትሎ ከክልሉ ነዋሪዎች ዕለታዊ እንቅስቃሴ ባሻገር በሰዎች ሰብአዊ መብቶች ላይ አደጋና ስጋት ፈጥረዋል ብለዋል። ኢሰመኮ እግዱን ተከትሎ በተነሳው ግርግር በክልሉ ሰዎች መቁሰላቸውን፣ መታሰራቸውንና በመቀሌና በአዲግራት የአስተዳዳሪዎች ቅየራ መደረጉን ጠቅሷል። በቀጣይ መረጃ ቤቶችን የሰነጠቁ አስደንጋጭ የመሬት መንቀጥቀጥ። ባለፉት ሳምንታት ትንሽ ጋብ ብሎ የነበረው የመሬት መንቀጥቀጥ ትላንት ምሽቱን ጠንክሮ ተሰምቷል። በተከታታይ መሬት መንቀጥቀጥ የተከሰተ ሲሆን ንዝረቱ አዲስ አበባና ሌሎች ከተሞች ተሰምቷል። በአፋር ክልል በሪክተር ስኬል 5.5 የተለካ የመሬት መንቀጥቀጥ ትላንት እሁድ መጋቢት 7 ምሽት መከሰቱን የአሜሪካ የጂኦሎጂካል ሰርቬይ መስሪያ ቤት ገለጸ። ንዝረቱ በአዲስ አበባ የተለያዩ አካባቢዎች የተሰማው ይህ ርዕደ መሬት ከአዋሽ ከተማ በስተሰሜን 45 ኪሎ ሜትር ርቀት ላይ የተከሰተ መሆኑን ተቋሙ አስታውቋል። የምሽቱ መሬት መንቀጥቀጥ በኢትዮጵያ ከ2 ሳምንት ገደማ በኋላ የተመዘገበ ርዕደ መሬት ሆኗል። እሁድ የካቲት 23 2017 እኩለ ሌሊት አቅራቢያ ከአዲግራት ከተማ 46 ኪሎ ሜትር በስተ ምስራቅ ርቀት ላይ በሚገኝ አካባቢ የተከሰተው ርዕደ መሬት በሬክተር ስኬል 5.2 ሆኖ ተመዝግቦ ነበር። በተመሳሳይ ትላንት እሁድ ከምሽቱ 3 ሰዓት ከ53 ደቂቃ ላይ የተከሰተው የመሬት መንቀጥቀጥ በአካባቢው በየካቲት መጀመሪያ ገደማ ከተከሰተው በመጠን ያነሰ ቢሆንም በበርካታ የአዲስ አበባ አካባቢዎች ጠንከር ያለ ንዝረት ስሜት አስከትሏል። ልክ የዛሬ ወር ከመተሃራ ከተማ 6 ኪሎ ሜትር ርቀት ላይ በሚገኝ አካባቢ የተመዘገበው ርዕደ መሬት በሬክተር ስኬል 6.0 የደረሰ ነበር። ሆኖም ይህ የመሬት መንቀጥቀጥ የተከሰተበት ጥልቀት እንደ ዛሬው በ10 ኪሎ ሜትር ርቀት ላይ ስላልነበር በአካባቢው የከፋ ጉዳት አለማድረሱን የዘርፉ ባለሙያዎች በወቅቱ አስታውቀዋል። በሬክተር ስኬል ከ5.5 እስከ 6.0 መጠን ያላቸው ርዕደ መሬቶች በህንፃዎችና በሌሎች ግንባታዎች ላይ ጉዳት የሚያስከትሉ እንደሆኑ በክስተቶቹ ላይ ምርምር የሚያደርጉ ተቋማት መረጃዎች ያመለክታሉ። የምሽቱ የመሬት መንቀጥቀጥ ያስከተለው ንዝረት ከአዋሽ ከተማ በተጨማሪ በመተሃራ፣ በሚኤሶ፣ በአቦምሳና በገለምሶ ከተሞች መሰማቱን በዓለም አቀፍ ደረጃ የሚከሰቱ ርዕደ መሬቶችን የሚመዘግበው ቮልካኖ ዲስከቨሪ በድረገጹ ላይ አስፍሯል። እንደነዚህ ከተሞች ሁሉ በቆቦ፣ በሮቢትና በደብረ ሲና የተሰማው ንዝረት ቀላል የሚባል እንደሆነ ድረገጹ ገልጿል። በቀጣይ መረጃችን አርቲስቱ ስለ አሳዛኙ ክስተት ተናገረ። ቅዳሜ መጋቢት 6 አሰቃቂ መኪና አደጋ ደርሶባቸው ሕይወታቸው ካለፉት መካከል የ11 ምዕመናን ሥርዓተ ቀብር በትላንትናው ዕለት ተፈጽሟል። ከአርባ ምንጭ ዝጊት የአቡነ ገብረ መንፈስ ቅዱስ በዓለ ንግሥ ሲመለሱ ወላይታ ዞን ዳሞት ወይዴ ወረዳ በዴሳ ከተማ አቅራቢያ በደረሰው የመኪና አደጋ 14 ምዕመናን ወዲያውኑ ሕይወታቸው አልፏል። ከባድ ጉዳት ደርሶባቸው በኦቶና ሆስፒታል በሕክምና ላይ ከነበሩት 21 ሰዎች ደግሞ አራቱ ሕይወታቸው ማለፉን የተነገረው። ይህንን አሳዛኝ ክስተት ተከትሎ በርካቶች ሐዘናቸውን በመግለጽ ላይ ሲሆኑ አርቲስት ዮሴፍ ገብሬ ጆሲን ዛውስ ከክስተቱ ጋር በተያያዘ የገጠመውን ከባድ ሐዘን ያስተላለፈበት መልእክት በርካቶችን አሳዝኗል። አርቲስቱ ቅዳሜ ዕለት እሱም እዛው አርባ ምንጭ ዝጊት የአቦ የገብረ መንፈስ ቅዱስ ቤተክርስቲያን ከምዕመናኑ ጋር አብሯቸው እንደነበር ገልጿል። ታላቁ አብይ ጾም እንደመሆኑ ጸበል ልንጸበል ቆይታችንም ባደረግንበት ሁኔታ ላይ በንግሱ ማግስት በእናታችን ማረፊያ ቤት ቁርስ እየቀመስን በርካታ የሻሸመኔ ወጣቶች ወደ ግቢ ይገባሉ። ለቤተ ክርስቲያኗ ስጦታና ስለተደረገላቸውም ስለታቸውን ሊሰጡ ገቡ። የኔና የወጣቶቹ ትውውቅ በዚህ ይጀምራል ሲል ክስተቱን ገልጾ በመሃል የማህበሩ ሙሴ ወጣት መለሰ ጫካ ጆሲን ስለማናገኘው ፎቶና ቪዲዮን እነሳ ታሪካዊ ቀን ነው ብሎ ሐሳብ ሲያቀርብ እኔም ከተቀመጥኩበት ተስፈንጥሬ የተነሳው በማለት አብራርቷል። በተለመደው የሀገራችን ባህልና መልካም ልማድ መንገደኛ የሚገጥመው አይታወቅምና ህልቅ ነሱ ስላቸው እሺ ብለው በደስታ የመጨረሻውን በረከተ ቁርስ አብረን ቀምሰን ተመራርቀን ተለያየን። ከጧቱ 3 ሰዓት ከአጸደ ግቢ ወደ መኪናቸው ጉዞ ጀመሩ። አመሻሹን ከቀኑ 11 ሰዓት ተኩል ላይ ወላይታ ሶዶ በዴሳ ወንዝ ሲደርሱ መኪናው ፍሬም በጥሶ ከተሳፋሪዎች መካከል 15ቱ ምዕመናን ህይወት ማለፉን ሰማን። እጅግ ልብ ይሰብራል። ማመን ከበደኝ። እነኛ ድንቅ ባለጽናት ምዕመናን ለካንስ ጆሲን ስለማናገኘው ፎቶና ቪዲዮን እነሳ ታሪካዊ ቀን ነው ያሉት የእስከ ወዲያኛው ስንብት መሆኑን ስረዳ ሞት ክፉ ብዬ ከልቤ መሪር ሐዘን ተሰማኝ ሲል በተሰበረ ልብ ስሜቱን ገልጿል። ከሻሸመኔ በፍጹም እምነት ለአምስተኛ ጊዜ ዝጊት አቦዬ ተሳልመው ተጸብለው ስለታቸውን አድርሰው ለንስሐ በቅተው የቤተ ክርስቲያን ሐዲስ ኪዳን መጽሐፍ ስጦታቸው ላይ ፊርማቸውን አኑረው መስዋዕት መሆናቸው ሲገባኝ የጻድቃን እረፍት አልኩ። ኡፍ መሪር ሐዘን ለቤተሰቦቻቸው፣ ለጓደኞቻቸው፣ ለወዳጅ ዘመዶቻቸው እንዲሁም ለመላው ኦርቶዶክሳውያን መጽናናትን ይስጠን ሲል አርቲስቱ መልእክቱን አስተላልፏል። ወደ ቀጣይ መረጃ አለፍ። ትራምፕ አንጋፋውን ሚዲያ ሊዘጉ ነው።
በፕሬዝዳንት ትራምፕ ውሳኔ የአሜሪካ ድምጽ ራዲዮ ቪኦኤ ስራ ማቆም መጀመሩ ተሰምቷል። አላስፈላጊ ወጪ እየፈሰሰበት ነው የተባለው ቪኦኤ በጀቱ እንዲሰረዝ ተወስኖ 1300 የቪኦኤ ሰራተኞች የግድ ረፍት ደብዳቤ ተሰጥቷቸዋል። የአሜሪካ ድምጽ ቪኦኤ እና ሌሎች በመንግስት የገንዘብ ድጋፍ የሚደረግላቸው ሚዲያዎችን የሚቆጣጠረው ዩኤስ ግሎባል ሚዲያ USAGM ስራዎችን በከፍተኛ ደረጃ እንዲቀንስ ፕሬዝዳንት ዶናልድ ትራምፕ የሥራ አስፈጻሚ ትዕዛዝ ሰጥተዋል። በዚህም ቪኦኤ በ83 ዓመታት ውስጥ ለመጀመሪያ ጊዜ ስራውን አቁሟል ነው የተባለው። በፌብሩዋሪ 12 2025 ፕሬዝዳንት ዶናልድ ትራምፕ የአሜሪካን የውጭ ፖሊሲ ግንኙነቶች ለማቀላጠፍና ለማማከል በማቀድ 14211 የፕሬዝዳንታዊ ትዕዛዝ ፊርማ መፈረማቸው የሚታወስ ነው። በትግበራውም የአሜሪካ ድምጽ ቪኦኤ እናት ድርጅት ዩኤስ ግሎባል ሚዲያ ኤጀንሲ USAGM ውስጥ ከፍተኛ የአሰራር ለውጦች አድርጓል። ቪኦኤ በየዓመቱ $267.5 ሚሊዮን በጀት እንዲሁም ሬዲዮ ፍሪ ዩሮፕ RF እና ሬዲዮ ሊበርቲ RL $142.2 ሚሊዮን ከአሜሪካ መንግስት ሲበጀትላቸው እንደቆዩ መረጃዎች ያሳያሉ። ቪኦኤ ስራውን የጀመረው በፈረንጆቹ 1942 ሲሆን የጦርነት ጊዜ ፕሮፓጋንዳ መሳሪያነት እንዲያገለግል ታሳቢ ተደርጎ ነው። RF RL ደግሞ 1950 ላይ ስራ የጀመሩ ሲሆን ዋነኛ ዓላማቸውም ለአሜሪካ የቀዝቃዛው ጦርነት የስነ ልቦና ጦርነት ሳይኦፕስ አካል ለማድረግ ነበር። በአፍሪካ ቀንድ የአሜሪካ ድምጽ በኢትዮጵያና ኤርትራ 13 ሚሊዮን ሰዎች ያደምጡታል። በኢትዮጵያ በአማርኛ፣ ኦሮምኛና ትግርኛ ዘገባዎች ሲሰራ ኤርትራ ቪኦኤ በትግርኛ ዘገባዎችን ያሰራጫል። ሚዲያው ላለፉት 30 ዓመታት የሚዲያ ነጻነቱ ብዙም ባልሆነበት በተቃውሞና በመንግስት በኩል ያሉ ጉዳዮች የሚስተናገዱበት ነበር። የትራምፕ የአሜሪካ ድምጽ ቅነሳ ፖሊሲ የምስራቅ አፍሪካን ምን ያህል ይነካል የሚለው ግን እስካሁን ግልጽ አይደለም። የአሜሪካ ድምጽ አማርኛ እስካሁን ስርጭት ላይ ይገኛል። በመጨረሻም ዶናልድ ትራምፕ የመጀመሪያውን ጥቃት ሰነዘሩ። ፕሬዝዳንት ዶናልድ ትራምፕ ስልጣን ከያዙ በኋላ የመጀመሪያውን የተባለውን የተቀናጀ መጠነ ሰፊ ወታደራዊ ጥቃት በየመን ላይ እንዲሰነዘር አደረጉ። ጥቃቱ በጦር አውሮፕላን፣ በድሮንና በሚሳኤል የተከናወነ መሆኑ ዘገባዎች አመልክተዋል። የየመን ሁቲ አማጽያን ከእስራኤል ፍልስጤም ጦርነት ጋር በተያያዘ ድጋፋቸውን ለፍልስጤማውያን በመስጠት በቀይ ባህር የሚያልፉ የንግድ መርከቦችን እንዲሁም የአሜሪካ ባህር ኃይልን ጭምር ሲያጠቁ ቆይተዋል። ጥቃቱ በሚሳኤሎችና ድሮኖች ሲከናወን የቆየ ነው። ለእነዚሁ ጥቃቶች አጸፋ በሚሆን መልኩ በባይደን አስተዳደር ዘመን እስራኤል፣ አሜሪካ እንደዚሁም እንግሊዝ በተለያዩ ጊዜያት በየመን ላይ ጥቃቶችን አድርሰዋል። ሆኖም የአሁኑ የዶናልድ ትራምፕ አስተዳደር ጥቃት መጠነ ሰፊና ከባድ ነው ተብሏል። ለ10 ዓመታት ያህል በየመን ሰንዓ ኖር ያለው ሲሉ ማብራሪያቸውን ለቢቢሲ የሰጡ አህመድ የተባሉ ሰው ሲናገሩ በዚህ ቆይታዬ እንደዚህ አይነት እጅግ አስፈሪ የሆነ ጥቃት አይቼ አላቅም ሲሉም ተናግረዋል። አሜሪካ በዚሁ ጥቃት ዋና ኢላማ አድርጌ የተነሳሁት የታጣቂዎቹን የሚሳኤል ማስወንጨፊያዎች ከጥቅም ውጭ ማድረግ፣ የአማጽያንን መሪዎች ኢላማ አድርጎ መደምሰስና ወታደራዊ መረጃ መሰረተ ልማቶቻቸውን ሙሉ በሙሉ መበጣጠስ ነው ብላለች። በዚሁም በአሜሪካ በኩል በርካታ የሁቲ ታጣቂዎች መሪ የተገደሉ መሆኑ ቢገለጽም ታጣቂዎቹ በዚህ ዙሪያ ያሉት ነገር የለም። የታጣቂዎቹ የጤና ሚኒስትር እንደገለጹት ከሆነ በዚሁ የአሜሪካ መጠነ ሰፊ ጥቃት የ53 ሲቪሊያን የሟቾች ቁጥር ተመዝግቧል። ከነዚህ የሟቾች ቁጥር ውስጥም 5ቱ ህጻናት ናቸውም ተብሏል። ሲወሰድ የነበረውን ወታደራዊ እርምጃ በተመለከተ ፕሬዝዳንት ዶናልድ ትራምፕ የቀጥታ ክትትል ሲያደርጉበት የነበረ መሆኑን የሚያመለክቱ መረጃዎች ወጥተዋል። የአሜሪካ መከላከያ ሚኒስትር ፔት ሄግሴት ታጣቂዎቹ በቀይ ባህር የሚያልፉ መርከቦችን በማጥቃቱ ከቀጠሉ በእነሱ ላይ የሚወሰደው የአሜሪካ ወታደራዊ እርምጃ ይቀጥላል ሲሉ መናገራቸውን የቢቢሲ ዘገባ አመልክቷል። ፕሬዝዳንት ትራምፕ በዚህ ወታደራዊ እርምጃ የምንፈልገውን ውጤት እስክናገኝ ድረስ እንቀጥልበታለን ሲሉ አስታውቀዋል። አማጽያኑ በበኩላቸው የትኛውም ወታደራዊ ጥቃት አያንበረክከንም፣ በጥቃቱ እንቀጥልበታለን ሲሉ መግለጫ ሰጥተዋል። የየመን ሁቲ አማጽያን ከጀርባ ሆና ወታደራዊ ድጋፍ ትሰጣለች የተባለችው ኢራን ይህንኑ የትላንቱ የአሜሪካ መጠነ ሰፊ ወታደራዊ ጥቃት አውግዛለች። And we begin this Sunday morning with President Trump's new message to Iran, with the commander-in-chief ordering a powerful and deadly attack against Iranian-backed Houthi rebels in Yemen. ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።